በአረብ ሀገር በአሜሪካ በኢትዮጵያ ውስጥም ያላችሁ በስራ ስትዳክሩ ቤተሰቦቻችሁን ለመለወጥ ስትሯሯጡ የከረማችሁ ሰዎች ዛሬ ከኛ ጋር ደግሞ ለ30 ደቂቃ ፈታ እንላለን። እስከ መጨረሻው አብራችሁን ቆዩ። ሰላም እንደምከርማችኋል። እንደተለመደው እንግዲህ ዛሬ በአዝናኝ ባስቂኝና በአስገራሚ ቪዲዮዎች ይዘን መተናል። ሶሻል ሚዲያው ምን እየተናገረ ነው፣ ዛሬ ምን ተፈጠረ ሶሻል ሚዲያ ላይ የሚለውን አብረን ከናንተ ጋር እንግዲህ የምንካፈል ይሆናል። እስከ መጨረሻው ከኛ ጋር በመቆየት እንድትዝናኑ በስራ ዝሎ የመጣውን ሰውነታችሁን ከኛ ጋር ሆናችሁ እንድታፍታቱ እንጋብዛለን። እንግዲህ ከመጀመራችሁ በፊት የላይክ በተኗን ተጫኗት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። እኔ ቤቱ ነኝ። ፕሮግራሙም the life of አብረን ያለ ነው። ዛሬ እኔ for you አብራችሁን ቆዩ። ሼህ መሐመድ ቤትም ሆነ መኪና ሲገዙ በስማቸው ነው የሚገዙት። ይሄን ታውቃላችሁ? እስቲ ይባላል አሉባልታ ነው። እስቲ ምን አሉ? ዳላሙዲ አብነት ብቻውን ቺስታ ነው የሚሉ ሰዎች አሉ። እንደዛ ነው እንግዲህ። እኔነቴን አውቃለሁ። ሀብታም ነኝ ቺስታ ነኝ ለማለት ራሴን ማወቅ ሰው ነኝ። ዋና እኔ ሀብታም ነኝ። የሰው ሀብት አለኝ። የሰው ሀብት ከገንዘብ ሀብት ይበልጣል። በነገራችን ላይ ለዚህ ነው ሀብታም ነኝ ብለው እናንተ ስላላችሁ ማለት ነው። እስቲ ሰብስክራይብ አድርጉ። አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄ እኮ ራሱን ባርባ አባዛው አልቀነሰም ፍቅሬ እስካሁኑ ባርባ ሲባል አራዴ ቀጥም ምን ይመጣ ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዙ ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምፁ ከኔ ነው ድምፁ ከኔ ነው። ጥርጥርም አለው እና እቺ ልጅ ማናት? እኔ እንዴ እሺ እስቲ ነው ማናት? ሙዴት ያዘባት እሺ አላህ ጣም ከነሱ የምወድልህ በብዙ ኒው ሚውዚክ ቻሌንጅ ይላል እንግዲህ። ቤብ አንቺ እኮ ውብ ነሽ። ራስሽን ስለማታውቂ ነው እንጂ ተነሽና እስቲ አሁን መስታወቴ አሁን እያዋራሁሽ መስታወቴ ራቁትሽን ሆነሽ ራስሽን እዩ። አየሽ ፎቶ አንሺውና ላኪልኝ። አሁን እቺ ዋናው ፖይንቷ ናት። ፎቶ አንሺ የምትለው ናት። ዋናው እሷ ናት። በነገራችን ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስንቶቻችሁ ናችሁ ከየት ነው የመጣችሁ ስትባሉ ኢትዮጵያዊ ለመሆን ያፈራችሁት ከሱ ጋር አንድ ሀገር ብቻ ሼር ስለምታረጉ ሴዶ 21 ሲመጣ ቋንጣ አረጋለሁ፣ እግርህን ሰብሯለሁ፣ እጅህን ሰብሯለሁ። መቼም አንድ አትሆንም። ከማርሻል አርት ዓለም ትወጣለህ። መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታዩትም። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ ነው ሴዶ የሚለውን ስም ማጠፋው። ይሄ የ3 ወር ፕላን አይደለም። አንድ ጥያቄ አለኝ። ማለት እናንተ ብትሆኑ ይሄን ፋይት ታደርጋላችሁ? ይሄ ሁሉ ነገር እየተባለ እስቲ ኮሜንት አድርጉልኝ። Tecnologia. እኔ እንደውም አንዳንዴ እያስገደደ ነው እንደሚያሰራው የሚል ሀሳብ አለኝ። እንደዚህ ማለት ልጅ እያላችሁ ማን ነበር እንደዚህ ብር የሚሰጣችሁ? ማለት እኔ አያቴና አጎቴን አረሳም በጣምና እናንተስ ማን ነበር ልጅ እያላችሁ በቃ ሲመጣ ደስ የሚላችሁ ብስኩት ይገዛላችኋል ምናምንና የሚገርም ትዝታ ነው። ጀለስ ሚስቱ ሆስፒታል ገብታ ዶክተሩ መጥቶ ያለምንም ምጥ ተገላግላለች ሲልህ ጀለስ አያችሁ ዲስማት ወንዶ ዶክተሩ ዝናብ ሲዘንብ ግን የምትሮጡ ሰዎች
ብስብስ ለዓለም ይባል ነው። ዝናብ ያሳድጋል። ብትበሰብሱ ልብሱ መደረቁ አቀርም ሳምባቸው እስክትተፉ ድረስ የምትሮጡ እሳት ነው እንደዘነበ ቦምቦልን እንትን ድንጋን ኮብልስቶን ነው እንደዘነበ ወሲስ ቤት ስትገቡ አንተ ብስብስ መጣ ብስብስ ተደረበ የሚመጡ ሴቶች ይላል። ይኸውልህ ስሙ ተናናት አምሮብሻል ደግሞ በእናትሽ እናቃለን። እስቲ እንዴ ስራ የለሽም ሁልሽም ተደርቦ መምጣት ሁሌ ቁንጮች ደርሽ ቁንጮች እዚህ ካሜራማን ስም አውጡለት ይላል። ኧረ እሱ እያስጨነቀው በመድኃኒዓለም ባይስ በጣም ነው የሚፈራው። አሁን በቃ በነፍሱ ነው የሚጫወቱት። ምንድን ነው ይላል ፈርገብቶ ከባድ ብሎ ሲነሱ ነው የምናየው እንግዲህ ወንድ ያዘግማል ሴቶች ያለች ብላም ብላም ትነሳው ለውድድር ተውና ለሚሰለፍ እስቲ አንተ ደጋፊ ከሆነ የምር ይምጡ እስቲ አንቺ ሸዋዬ ቆይ ምን አርጉ ነው የምትይ? እኔ ኳስ ደጋፊ ሰብስብሽ ምን አርጉ ነው የምትይ? እንዳለ ኳስ ደግፍ ነው የመጣው ጀምበር እንዳለ ደግሞ የኔ ደጋፊ ነው እንዳለ ብትጠይቃቸው አንድ ባንድ እያወጣ ብትጠይቃቸው የታሰን ደጋፊ ነው ነው የሚሉኝ። እኔ አብርሃም ብርዝ ባልኩ ነው አብርሃም ያልኩት እንደዛ ነው እንደዛ ነው። ይኸው አይታለ ኧረ ቢፍ ከባድ ቢፍ ነው ደግሞ እንደዚህ ያለ አይደ ሰው እንዲ ደጋፊዎች እያሉ አንዴ ቪዲዮ ነው አንዴ ልብሷን ቲሸርት ደግሞ ምናምን ብለህ እስቲ ከታይሰንና እንግዲህ ከአብርሃም ማን ያሸንፋል የሚለውን እናያለን። በጣም ከባድ ቢፍ ከነ ሴዶ በኋላ በጣም በቃ ማየት የምጓጓው ፋይት ነው። እስቲ መጨረሻቸው ነው ሳምራ መብራት ጠፋ። ከዚህ በኋላ ያለውን እንግዲህ መብራት ጠፍቶ ነው የምናየው። ህይወትህ እንደዚህ ቢሆን ኖሮ የመርሳት ቢል መክፈል አለብኝ 10,000 ብር አሁን ላክልኝ። ትመልሳለህ? አዎ አካውንት ያለህ አንዴ ላክልኝ። ከአንድ ሰዓት በኋላ መጥቼ እመልስልሃለሁ። የምርህ ነው? ከአንድ ሰዓት በኋላ እመጣለሁ። አዎ ቶሎ ነው ማልመጣ መስሎ ነው አይደል? አረ እኔ ራሴ መጥቼ እልክልሃለሁ። ቶሎ አስገባዋለሁ። እሺ ሰላም ነው ወይ ማይኮዬ? ምን ነው ከመሸ ከአንድ ሰዓት በፊት ብር ተበደርክ ታውቃለህ አይደል? እኔ 10,000 ብር ኤልያስ ለኤቢል መከፈለው ብር የለኝም በለ። አሁን እኔ ተሰላ ረግም ምን ማለት ነው እንደዚህ? ስለኔ መጣህ ያልከኝ ወለ ሰማኝ ቃል በቃል ልንገርህ ሚኪ የኔ ጓደኛ 22 ዓመት አብረን እንኖረናል። አንተ ካላበደርከኝ ማን ልበደር ስትለኝ 10,000 ብር አንስቼ ከበኪራይ ብር ላይ ሰጠው። እኔ ጎዳና ልውጣ አንተ ምክንያት እሸመጣኝ ነኝ እሸመጣኝ ነው ወይ ኤልያስ? እንዴ ማይኮዬ መች መጣሽ እንዴ? ሚኪ እንደተራተ የሆነ ቢል መቼ መጣሽ አላለም? ሄሎ ታተኛኝት ዋው ሰርከስ ግን አውቋት ይዟቸው ነው ቤተሰብ ረላጭ አይረሙ ታስፈሩ ያው ሰው ስለናንተ ሪሌሽንሺፕ የሚመክራችሁ እናንተ የማይታያችሁ እኛ ስለሚታየን ነው። እኛ ሰውዬ አላፈቀርነውም። ስለዚህ ጥፋቱ ጥሩነቱ ግልጽ ብሎ ይታየናል። እናንተ ግጥም አርጎ አይናችሁን ጋኔል ስለያዘ ያ ሰውዬ ቢያጠፋ መልአክ መስሎ ነው የሚታያችሁ። ለዛ ነው የምንመክራችሁ እንጂ ያንተን ለብላባ ሚስት ድፍን የቀበሌ ጎረምሳ ፈልጓት አይደለም፣ ወይ ደግሞ ድፍን የደር ሴት በሙሉ ያንቺን ባል ከጅሎት አይደለም አጣላት አይደለም የምንነግራችሁ። አው ስትታረቁ ሽከተተር አገሩን ሁሉ የእናንተ ጠላት አታርጉ። ጂ ምን ይባላል መሰላችሁ? በእናትና ልጅ
በባልና ሚስት በእህትና ወንድም በጣም በቤስት ፍሬንዶች መሃል አትግቡ ይባላል። ምክንያቱም እናንተ ናችሁ ነጭ የምትሆኑት። እና ይሄ ሀሳብ እንዴት ነው ተስማሙበታላችሁ? ኮሜንቱን አጨናንቁት እስቲ። Oh, look at the crowd here today. Wow. She is very beautiful. She realizes the camera is on her. That is a very... Oh, look at the crowd here today. Oh, look at the... በጭራዘር የሚያስፈልግሽ ነገር አለ? አዎ በእናት በዚህ ዓለም ላይ ቆንጆ ውብ ሴቶች የሚወዱኝ ሀብታም መሆን እፈልጋለሁ። አባካሪ በእናት ቀላል ነው። ራስ በጣም ያሳረከኝ በጣም ነው የማመሰግነው። እንደውም የቲክቶክ አካውንቴን ደግሞ በጣም ፌመስ መሆን እፈልጋለሁ። ቁጥር ማን ፎሎወር አስጨምርልኝ። ለሱማ ጃኖ ማርኬት አለላ እንዴ? ምንድነው የፈለግከውን ያህል ፎሎወር ያለው የቲክቶክ ነው ማስታወቂያ ግን ያበደው ማነው የጠራ? እኔ ነኝ ጋሽ ተንኮሱ። ምንድን ዝናብ እኮ ቤቴ ውስጥ እየገባ ነው። አዎ በደንብ ነው። ትንሽ በደንብ ውስጥ እየዘነበ ነው። ውጭ ያለው ላይ መሰለኝ ጓዳ ላይ አይደለም። እንትኑ ፈታለውን ላይ አይደለም ያፈስ እንዳለ ቤቱ ላይ እየዘነበ እያፈሰሰብሽ ለምን ትኖራለሽ? ለምንድን ነው የምለቀው? አታስተካክሉልኝ? ማላስተካ ውጪ ለምን መሰለሽ 6000 አይደለም የምትከፍል? አዎ የኛው ቤት ተመሳሳይ ቤት ነው የሰራነው። እሺ 13000 አከራይ ብትወጪው ነው የሚያሰራ እንዴ? ለዚህ ነው የሚያዘንበው። ወጥቶ ይበሳ ወደ ታች። ኧረ በስመ አብ! ምንድን ነው እርሶ ትልቅ ሰው አይደለም እንዴ? እንዴ እንደ ሕፃን ያስብ ጭቅጭቅ አልፈልግም። የትም ይሁን የትም አንድ ብር ነው። ስማው እያለ አንተን ነው መንግስት ባለበት ሀገር አይነት ቀጭን ትእዛዝ ትሰጣለህ። አሁን ምን ማስመጣ? ምን ክፉ ቀን መጣና ነው ጥርት መጫን ሳያንስ እንደገና የ55 ሳንቲም መንገድ አንድ ብር ነው። በፍቅር መጣ ለቴ ነው እኮ ስማው ነው ተጨቃጭቀው ነገርው ገባው። ሌላ ጭቅጭቅ ያመጣል። አስወርደዋ ለ55 ሳንቲም አንድ ብር ተብሎ ነው። አሁን አባቴ 100 ብር ሰጥተህ ቁልጭ ከዛ መልስ የለም። እንደውም እሱም ካለህ ነው በታክሲ ካልሆነ ቄጥ ብብት እያልክ ነው የምትሄደው። አባቴ ጊዜው ነው እንግዲህ። እኛም ደግሞ አሁን ለቀጣይ ለልጆቻችን የኛ ጊዜ ደጉ ነበር እንዳለን። ምክንያቱም እነሱ 1000 ብር ከዚህ ከመገናኛ ስቴዲየም 1000 ብር ከፍሎ ይሄዳሉ። ምን አባቱ እሺ ማዘርዬ አልኮል ይጠጣሉ? የታል? አይ ጥያቄ ነው እኮ ይሄ ማዘርዬ። እና ልጋብዘኝ ነው? አልኮል እኮ ቀስ በቀስ እያደረገ የሚገል ነገር እኮ ነው ማዘር። እኔ ልጅ እኔም ራሴ ቀስ እያልኩ መሞት ነው የምፈልገው። ቀስ ብለው ሰካራ ችጋራ። ፈጣሪ ሆይ መሮናል፣ ደብሮናል። እኔንና ጓደኛዬን ከዚህ ሀገር ዳልተንና አሜሪካ ላይ ዳውንሎድ አድርገን አሜን። ፈጣሪ ሆይ መሮናል፣ ደብሮናል። እኔንና ጓደኛዬን ከዚህ ሀገር ዳልተንና ሌላ ሀገር ዳውንሎድ አድርገን ሰቦና ነባቃ በቀስቲትኛይ የጃኬ ሰላንቴን ጎሮሪኒ አነባጀ ባንቃ በዲነ ክያይ ሴጠኖነ ላንቴን ጎሮሪኒ ሞምባዲ ናጋ ካሶንጎ mbona wewe songa libala oye songo mbona wewe ሙዚቃ ማለት ነው። አንቺ ወዳሹ ጥፋተኛ ነው ላልሽ ልጅ ጋብዥለት በእናትሽ። ይሄ ጥፋተኛ ነሽ ላለሽ ልጅ ወደድኩህ እኔ ፈለግኩህ መመኘት መብት ነው። ምንም ባንሰኝ ቢሆን ሙዚቃ ማለት ነው። አንቺ ወዳሹ ጥፋተኛ ነው ላልሽ ልጅ ጋብዥለት በእናትሽ። ይሄ ጥፋተኛ ነሽ ላለሽ ልጅ ወደድኩህ እኔ ፈለግኩህ መመኘት ማለት ምን አገናኘው? ጥፋተኛ ወደድኳ እኔ ወደድኳ ጥፋት ነው። ለፈለግሽው ሰው እየመረጥሽ ትሰጪዋለሽ። ምንሽ ነው?
ሰላም እንዴት ነህ? እንዴት ነሽ? ከማን ጋር ነኝ ዛሬ? ከዛቢ ጋር። ዛቢ እንኳን አደረሰሽ። እንኳን አብሮ አደረሰ። ለዛሬው ቀን ዲስት እንዲሆነው የመጀመሪያ ጥያቄ ለፈለግሽው ሰው እየመረጥሽ ትሰጪዋለሽ። ምንሽ ነው? ፋሚሊ ስልክሽ ነው? ስልኬ። እሺ ሁለተኛ ጥያቄ የኢትዮጵያ ሰንደቅ ዓላማ ስንት ከለሮች አሉት? በአጠቃላይ ከነኮኮቡ ነው። ጠቅላላ ስንት ከለሮች አሉት? 4። ምን ምን? አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ። አንቺ ገጠመሽ ዳስኩት ሌላ ሻበደ ምላሽ። እሺ ሶስተኛ ጥያቄ አንድ ሰው 30 ቀን እንዴት ሳይተኛ ሊቆይ ይችላል? አይቆይም ሳይተኛ። ሌሊት እየተኛ ነው። 30 ቀን ካልተኛ 30 ሌሊት ይተኛል። 100 ብር አሸንፈሻል። ለአንድ ጥያቄ ምላሽ። ቴንክ ዩ ዛሬ ይበላ ረሳቸሽ በእናትሽ እንዴ አግማማለች እንዴ ሞታለች። በጣም ለስለስ ያሉ አባት ነው ያላት። ለማንኛውም ፍራንክ ነው ግን ማን ነው የሚከፍል? ድንች ይከፍላል። ለምን እኔ? ምክንያቱም አንተ ብቻ ነህ ኪስ ያለ። ኪስ የለኝም እኮ። ያ ምንድን ነው ታዲያ? ማን ነው የሚከፍል? ድንች ግብርህን ትከፍልልኛለህ። ቆሻሻ ላይ የትኛው ወንድማችን አለ? እስቲ ያለውን ነገር ሄደን እንጠይቀዋለን። አባ አባ ምን ባደርግልህ ደስ ይልሃል? ባትቀሰቅስ አባ የምፈልገውን ነገር ልናደርግልህ እኮ ነው። ምንድነው? የመኪና ትከፍልልኛለህ? ታስቀመኛለህ? ግብርህን ትከፍልልኛለህ? እዛ ነው ቀስቀስ ሹገር ነፊ ግብርህን ትከፍልልኛለህ? መጨረሻ ያለን ሰው ታቻ ነል ደግሞ እዚህ ጋር በሱ ፍቃድ አለ። በሱ ፍቃድ ይባላል እና የብጥን ድምፅ አያውቀውም ሰው። ለዛ እናዋረዋለን ማለት ነው። አንተ ምንድን ነው? አገኘው ነበር በስተት የገባለትን 1.1 ሚሊዮን ዶላር ከመመለስ እስር ይሻለኛል ብሎ 1 ዓመት የተፈረደበት ወጣት። ይህ ግለሰብ እንግዲህ ማይክሮ ፋይናንስ የተባለ አንድ ተቋም እንግዲህ በስተት ወደ እሱ አካውንት 1.1 ሚሊዮን ዶላር ያስገባል። ይህ ግለሰብም እንግዲህ ገንዘቡን ከመመለስ ይልቅ ወደ ተለያዩ ባንኮች ይህንን ገንዘብ ይልከዋል። አንዳንድ እቃዎች ይገዛል፣ ለዘመድ ሳይቀር ይሰጣል። ታዲያ በስተመጨረሻ ይህ ግለሰብ ይያዝና ቢያንስ ከ200,000 ዶላር በላይ የሚሆነውን አጥፍቷል። የቀረውን ገንዘብ ከምትመልስ ወይስ 1 ዓመት እስር ይሻላል ቢባልም እሱም 1 ዓመት ብታሰር ይሻላል። ሀሳቡ ደስ ይላል። ግን በኢትዮጵያ ንግድ ባንክ አካውንት ውስጥ ወይም በኢትዮጵያ አካውንት ውስጥ 1.1 ሚሊዮን ዶላር ነው የሚለው። በዚህ ፌክ ነው። ዝም ብላችሁ አትሸወዱ። የነዚህ እንግዲህ አሁን ገብተው ይኸውልህ ሚሊዮን ኮሜንት አለ። እንግዲህ ይኸውልህ ስሙ፣ የት ነው የታሰረውን ጠይቀው። 1 ዓመት መጽሐፍ አነባለሁ ተኝቼ። ይሄ ጀግና ወጣት ሊበረት አንዳንዴ ምንድን ነው የሚያወሩት የሚለውን ነገር ማወቅ ይፈልጋል። እኔ ያናደኛል እንደዚህ አይነት ሀሳብ። አበሻ አድናቂዎቼ ቲሸርቱን ቀይሬዋለሁ። በጣም ኳሊቲ ቲሸርት። አሁን አድናቂዎቻችን በጣም ስለበዛችሁ የቲሸርቱ ኳሊቲ ተቀይሮ በማሊያ ማለት ነው። አንደኛ ያው የማሊያ ምርት የሚያመርተው ጎፈሬ ነው ታውቃላችሁ። በጎፈሬ አማካኝነት የሚገርም ቲሸርት አምርተናል። ስለዚህ አድናቂዎቼ የኔ አድናቂዎች አድናቂ መሆና በቀሉ ቀንሽ ደረሰ በቀሉ
ነፍሰ ጡር ነው። የሰሞኑ ዝናብ ሲረግጠኝ ቆይቼ ብርድ ለመቋቋም ቤት ሄድኩኝና በቆሎ ገዝቼ ጠብሼ ቀቅዬ እንዴት ልብለው እያልኩ እየተጨነኩኝ ለምን ግን በቆሎ ወጥ አይሆንም የሚለው አንድ ሀሳብ መጥቶልኝ ብሽን አገባውና ከዛ ተነስቼ ልጬ ገለባውን ፈለፈልኩትና ሳህኔን አንጥቼ ደግሞ ወጥ ሲሰራ የሚያስፈልጉኝን ሽንኩርትና ዘይት፣ በርበሬ፣ ቲማቲም፣ ስቶቭና ድስት ማዘገጃጅቼ ሽንኩርቴን በደቃ ከተፍተፍ አድርጌ እየተቃጠልኩኝ ሰሞኑን ቪዲዮ ደግሞ ስላለቀኩ ቫይራል እንዲሆን ኮፒ ሊንክ አድርጋችሁ በመስራት አገዘኝ። ስቶቪን ለኩሻ አቁላላሁትና ዘይት እያደረኩኝ ቲማቲም አድርጌ በዛ ላይ በርበሬ በቆሎ ከትቼ ማማሰል ጀመርኩኝ። አለቀልኝ። ዛሬ ትንሽ ሲበስልልኝ ውሃ ከለስኩና ክዳኑን ከደንኩኝ። እሱ እስከሚፈላ ለእናንተ የሚሆን 2 መልእክት አለኝ። አንደኛው መልእክቴ እንደምወዳችሁ በደንብ ወቁልኝ። ሁለተኛው ደግሞ ብሎግ ፋሚሊያንሱ 200 ንግባ ፕሊስ ፎሎ አድርጉኝ። ተክ ሲልልኝ አወጣጣውና እጄን ተጣጥቤ እንጀራ በሳህን አቀራረብኩና ለመብላት አስቤ ቅመሰስ አድርገው አንድ ወሰኝ ግባት ለካረስቻለሁ። አረ በቆሎ ግን በጣም ይጣፍጣል። እውነት አንደኛ ነው። ደግሞ ከዛም በላይ ለኑሮ በቆሎ ሁላችሁም በየቤታችሁ እየሰራችሁ ብሉ ይላል ወንድማችን። እንግዲህ እሺ ዛሬ ማሳያችሁ ወንዶች እንዴት ሚስቶቻቸው ሲፈቷቸው ሪያክት እንደሚያደርጉ ነው። እዚህ ጋር አለች። እሺ ዛሬ ማሳያችሁ ወንዶች እንዴት ሚስቶቻቸው ሲፈቷቸው ሪያክት እንደሚያደርጉ ነው። እዚህ ጋር አለች። እንፋታ እያለችው እየቀለች ነው። እድሜን ሁሉ ከአንቺ ጋር የጨረስኩ ለዚህ ነው። በእግዚአብሔር ጥለሽ ያለች እኔ እንዴት እንደምለያይ ላሳያችሁ። እዚህ ጋር ቁጭ ብላለች። እንለያይ እያለች እኔ በርጠሚዮስ ያላንቺ መኖር እንደምችል አታውቂም። ይሄ ሁሉ ዘመን እኮ የቆየሽው በእኔ ምክንያት ነው። አሁን ቀጥ ብለሽ ከኋላ እቃሽን ይዘሽ ውጪ። ከዛ ከኋላ ገባች፣ እቃዋን ይዛ ልትወጣ ነው። እኔ ያላየኋትም ገመድ ይዛለች። አንቃ ልገለኝ ነው። ከዛ በቦክስ እያለች ለማንኛውም እኔ በጣም ወዳችኋለሁ። ጨልሞ መታየት ልናቆም ስለሆነ አሁን ኦኬ፣ የዛሬ ፕሮግራማችን የዛሬ ቪዲዮአችን ይሄን ይመስል ነበረ። ለእናንተ መብራት ጠፋ አልጠፋ ተፈጥሮ እስካለ ድረስ ብለን እንግዲህ እስከመጨረሻው ታግለናል። እንግዲህ ባለቀ ሰዓት አሁን ጨልሞ በምልክት ቋንቋ ከመነጋገራችን በፊት ፕሮግራማችንን በዚህ እንጨርሳለን። ለዛሬ አብረን ስለሆንን በጣም ደስ ብሎኛል። እንዴት ነው ተዝናናችሁ የሚለውን ነገር እስቲ በኮሜንታችሁ አሳውቁን። እወዳችኋለሁ። ቤቤ ነኝ። ቤቤ ዩቲዩብን ላይክ ማድረግ እንዳትረሱ። ከዚህ በኋላ እንግዲህ ያው ጥቁር ስለሆንክ ትንሽ ከጨለመ ጥርሴና አይኔን ብቻ ነው የምታዩት። እወዳችኋለሁ። ነገ እስክንገናኝ ድረስ መልካም አዳር።